ያዋጉት ነበር። በቃ አማሮ እንትን ተያዘ ልክ የወያኔ ጦርነት ማለት እንደ መሰላችሁ እንትን አላማጣ ተለቀቀ ያዝን። ከዛ ከቆቦ ወልዲያ ተያዘ። ከወልዲያ እንደዚህ ደሴ እንትን ምንድነው ኮምቦልቻ መርጦረ ማርያም ምናምን የሚል አይነት ነው። ይሄ ከተማ እያስ ወደፊት መንደርደር ነው። ይሄ የኮንቬንሽናል ጦርነት ነው። የአማራ ደግሞ ስርዓት የሚቀይር ያ ማለት በአማራ ደግሞ ፖለቲካ እገሌ የሚባል አመራር ተመታ፣ እገሌ የሚባል ወረዳ ፈረሰ አመራሩ ማለት ነው፣ እገሌ የሚባል እንትን ተመታ፣ ይሄን ያክል መሳሪያ ተቆጣጠር። ቢኮዝ ህዝባችን ለሲቪል ዋር ራሱ እያዘጋጀ ነው አይደል? ብዙ መሳሪያ የታጠቀ ማህበረሰብ ይፈጥር፣ ይሄን ያክል ሰራዊት አሰለጠነ። ቶታሊ ፓርላሜንቱ ግን አካሄድ የተለያየ ነው። ለምሳሌ ኦሮሞ የቄሮ ጊዜ የነበረው እንትን አካባቢ መንገድ ተዘጋ ነው የትግል ስታይላችሁ። እንትን መንገድ ተዘጋ ነው ጦርነት የለም፣ ጥይት የለም። ሁሉም የየራሱ የትግል ታክቲክ። የአማራ ብዙ ህዝብ እንዲያልቅብን አንፈልግም። ኦኬ። ስለዚህ እኛ የምንሄድበት የትግል ስታይል ወደ አዲስ አበባ እንገባበታለን። ያን ነው ብዙ ሰው ሳንገብር ሲስተማቲክሊ ቀበሌውን፣ ወረዳውን፣ ዞኑ ከዞን ክልል ከተማ ነፃ እያወጣን ወደ አዲስ አበባ የመጨረሻው ላይ አንድ ጠንካራ ውጊያ አድርገን እንገባለን። በቃ አለቀ። ያ አማራ የትግል ታክቲክ ነው። የማንን ትግል ታክቲክ ሊያደርጉ ፈለጉ? አለቆቹ ሌላ ስለነበሩ ወደ ወያኔ ሆነ። ሳይሳካ አማራው አያውቀውም ይሄን ታክቲክ። እንዴ ምንድነው we just don't get it like ይሄ የኮንቬንሽናል ጦርነት አቦጋግ ለምን እንሄዳለን የሚል ብዙ ፋኖ ጠየቅ። ሲቆም ምግቤ ተንደርድሮ የተገባ አፋር ቢኮዝ አማራ ነው ያለው። አማራ ክልል ከገባ በኋላ አማራው ሊያፈነን ይችላል ብሎ ቲፒኤልፎች ይፈራሉ በተአምር። ቢኮዝ በ6 ወር ውስጥ በ7 ወር ውስጥ ምን እንደሆነ ያውቁታል። በ7 ወር ውስጥ እኮ ዛሬ ብዙ ሺህ ሰው ሞቶብናል የሚሉት እኮ ትግራይ ውስጥ ብቻ ያለቀ አይመስላችሁ። ያው በሚሊዮን የማልስማማም ደብረጽዮንም አይስማማም። ጥሩ ነው ግን ብዙ ሰው አልቋል የሚባለው አማራ ክልል በ7 ወር ውስጥ ሲመለሱ አራግፈው ነው የሚሉት። ለምሳሌ 6 ከአንድ ለምሳሌ ግሩፕ 6 ሆኖ ከመጣ 3ቱ ተመልሷል። ያ በሙሉ አማራ መሬት ላይ አልቆ። ስለዚህ አማራ መሬት ቤርሙዳ እንደሆነ ያውቁታል። 7 ወር እኮ በጦርነት ረግረግ ውስጥ አስባችሁታል። ከወልዲያ አዲስ አበባ ስንት ኪሎ ሜትር ነው? ከታይ ጻፉልኝ። ከወልዲያ ደብረ ብርሃን 300 450 ከወልዲያ ደብረ ብርሃን ከወልዲያ አዲስ አበባ ንገሩኝና 110 ኪሎ ሜትር እንቀንሳለን። ከወልዲያ ደብረ ብርሃን 300 ኪሎ ሜትር ቢሆን 300 ኪሎ ሜትር 7 ወር። ከወልዲያ ደብረ ብርሃን ኖት ከወልዲያ አዲስ አበባ መሰለኝ 500 ከወልዲያ ደብረ ብርሃን 120 ቀንሱበት። 520 እስከ ደብረ ብርሃን ነው ፍቅር። እስቲ እስከ ደብረ ብርሃን እስከ አዲስ አበባ ከሆነ 110 ብንቀንስበት ወይ 120 ብንቀንስበት 400 ኪሎ ሜትር አካባቢ ማለት 400 ኪሎ ሜትር 7 ወር ፈጀብ ማለት 100 ኪሎ ሜትር በስንት ወር ነው የምትጓዘው? በ2 ወር ማለት ነው። በወር ከምናምን ሽማግሌ እንኳን በወር ከምናምን 100 ኪሎ ሜትር ይጓዛል በእግሩ። ኃይሌ ገብረስላሴ ማራቶን ሲሮጥ 42 ኪሎ ሜትር የሚሮጠው በ2 ሰዓት ከምናምን ነው። 200 ኪሎ ሜትር ማለት 2 ማራቶን ነው ማለት ነው። 1 ወር ከምናምን የፈጀባቸው። ያ እኮ ዝም ብሎ አይደለም። የአማራ መሬት ረግረግ አንቆ ያዛቸው። ስለዚህ አሁንም አማራ መሬት መግባት አይፈልጉም። ቢኮዝ የሆኗትን ያውቃሉ። እንትን አለ ትራማ ሁሉ አለባቸው፣ አልቀዋል። ስለዚህ አማራን ያሰቡት ሂድ ገባ አዲስ አበባ አንበሳው ምናምን እያሉ ገብተው በደንብ አማራው ከድጋፍ መሰረቱ ከጦርነት ከሚያቀው አካባቢ ስፔሻሊ ወሎ ላይ ያለውና የአማራ ኃይል ከሚያቀው አካባቢ አውጥተው ወደ ሸዋ ምናምን ካስጠጉት በኋላ ወይ አምቦ ምናምን ካስገቡት በኋላ ከዛ እነሱ ተንደርድረው ከጀርባ በጅራፍ እየገረፉት ሂድ ወደ አዲስ አበባ ግባ እያሉ ሊገቡ ነው። ስለዚህ ይሄ ከሽፏል። ይሄ ከሽፎ ወደ ምን መጣን? ወደ ጨዋታው ወደ አፋር በኩል አድርገን እንገባለን። አፋር ጥሩ ሜዳ ነው። እኔ
ኤርትራያኖች ሻቢያዎች ወያኔን ብቻ ለካርቱ መጥቶ ይደብራል። ጽምዶ ምንድነው ተጸምደናል ነው ያላችሁት። አንዱንናል መሰለኝ ተጸምደናል። እስከ ተጸምዳችሁ ጽምዶ እስከሆናችሁ አይቀር የትግራይ ህዝብ ሞኝ ነው ብላችሁ አስባችሁ፣ የትግራይ ፖለቲካ ሞኝ ነው ብላችሁ አስባችሁ ብቻችሁ በረሃ ላይ እንዲገቡ ከሌላ ኃይል ጋር እንዲጋጠው ማድረግ ግፍ ነው። አይ ኤርትራ ኃይል በደንብ ታንክህንም መድፍህንም ይዘህ ይሄንን ኃይል አግዘህ እንትን ላይ ምንድነው ሰው አፋር ላይ በደንብ መዋጋት አለባችሁ። ምክንያቱም እሺ መጫወቻማ አታረጓችሁ። አሁንስ እኮ እንትን ሞኝ ሆነብኝ ታውቃላችሁ። የትግራይ ፖለቲካ በጣም ሞኝ ሆነ። ከዚህ በፊትም ብቻውን ገብቶ በሶስት ኃይል ተደቆሰ። አሁንም ለሻቢያ ተላልኮ በሉት። ይሄ መላላክ ነው። ለራሱም ጥቅም ቢኖረው ግን ሞስት ኦፍ ኢት ኢዝ መላላክ ነው። ስለዚህ ኤሪትሪያ ጊዜ ስጧት፣ ጊዜ ገደብ። እኔ ልምከራችሁ ጽምዶች ስጧት ጊዜ ገደብ። የትግራይ ልጆች በዚህ ጊዜ ማትመጪ ከሆነ በር ከፍተን ብልጽግና መጥቶ እንዲደበድብሽ እናደርጋለን ብላችሁ አስፈራሯት። ምክንያቱም እያገዘቻችሁ አይደለም። ለምን ብቻችሁን ታልቃላችሁ? ስፔሻሊ አፋር በረሃ ላይ ውሃ ጥሙ ነው። ይሄን ብትሰሩ ጥሩ ይመስለኛል። እንደ ጎረቤት እንደ አንድ አማራ ጎረቤት ለመምከር ያክል ማለት ነው። ኦኬ። ስለዚህ እንደ ለመምከር ያክል ማለት ነው። ምክንያቱም አሁን መጨረሻ ለአማራ የታሰበው ጉድጓድ ቲፒኤልኤፍ ገባበት። የታሰበው ምሬ የአማራን ፋኖ ጠቅልሎ ፕሬዝዳንቱን ይመራል ማልቴንትና ዘመነ። ስለዚህ አሁን ቅድም ዘራ ያዕቆብ ያለው በጎጃም ስም የሚንቀሳቀስ ዘመነ ሲል የነበረ የቲፒኤልኤፍ የሚዲያ ሰራዊት አለ። ዘመነ መሪ እናረጋለን። ከዛ ዘመነን በል እያልን እናዘዋለን። ቪዲዮን ቀደዋለን። ከኛ ጋር ሲያወራ ብር ስንሰጠው ምን ስንለው ሲደራደር ከዛን ይሄን እናወጣባለን እያልን ያስፈራራን ሲያረጉት እንደነበረው ማለት ነው። ብዙ የበፊት አመራሮች ከሴት ሲተኙ ምናምን ቪዲዮ ይቀረጻል፣ ይያዛል፣ ቪዲዮ ይቀረጻል፣ ይያዛል። ባይዘው ይሄ እንትናቸው ይሄ በቲፒኤልኤፍ ትምህርት ውስጥ መረጃ ግዴታ ነው። ያንዳንዱ ምሰሶ የቲፒኤልኤፍ ተዋጊ ነበር ወይ ደህንነት ቤተሰብ የሆነ ጓደኛ ኖርማል ቤስት ፍሬንድ ቢኖር ሲቪል ነው ብለው ግን ትንሽ የትሬኒንግ ነገር ካለው እየበላህም ይቀርጻል፣ እያወራህም ይቀዳል። ይሄ ባህሪያቸው ነው። ቶታሊ ሁላችሁም ፐርሰናል ላይፋችሁ ስለመልሳችሁ መታቋቸው ከቲፒኤልኤፍ ወታደር ጋር ምናምን የሆነ የታጋይ ቤተሰብ ነው ምናምን የሚሉ ልጆች ምን ያክል ቀርተዋቸዋል። ስትጣሉ ከዚህ በፊት ያረጋችሁትን ማወጣባችሁ ምናምን ያሏችሁ ይሉ። ይሄ እያንዳንዳችሁ ፐርሰናል ላይፋችሁ የትግራይ ልጅ ጓደኛ ኖሯችሁ ኖርማሉ ሳይሆን ኖርማሉ የትግራይ ልጅ ንጹህ ነው የዋህ ነው እንደዛ ሳይሆን ይሄ ታጋይ ልጅ ኦል አረንት ናቸው። ደህንነት እኮ ናቸው። ምንም ጫማም እየጠረገ እንደ ደህንነት ነው የሚቀዳህ ምናምን። ይሄ እንትናቸው ባህሪያቸው እና የታሰበው ዘሜን መሪ እናረጋለን። ለዛ ደግሞ ብዙ ዋጋ ተከፈለ። ገንዘባቸውን ጠፍ አድርገው አወጡ በብዙ ባለሀብት በኩል እናውቃለን። በዛ አቦይ ስብሃትና እነ ዘመን የሚያገናኙ ባለሀብቶችም እናውቃለን። የአማራ ባለሀብቶች በዛም በዚህ ተደረገ። ዘመነ መሪ ይሆናል። ከዛ እነ ዘመነን እየጋለብን አማራን ትንሽ ተተኳሽ ሰጠን እናናክሰዋለን። የኛን ጦርነት ይዋጋል። መጨረሻ ላይ ያው እየረገጥን እንገዛዋለን ነው የታሰበው። ከመጨረሻ ካልሆነ አማራ ክልል እናፈርሰዋለን አገው ምናምን ብለን ግን ትክክል ነው። አጼ እያደረክ ያለው አንዴ ልጨርስ እንዴ ሰጠነ እኮ እስኪ ደክማ አወራ ነው እንዴ አንተ በጣም 2 ሰዓት አወራህ እኮ። ችግር የለም አንዴ የታሰበው ያ ነበረ ያልተሳካም። ጦርነቱ አሁን ወደ አፋር ገብቶ ኦኬ አፋር አይ ቲንክ በጣም ጥሩ ሜዳ ለዚህ ጽምዶን አሁን ማየት እንፈልጋለን። አሁን ብልጽግናዎች ያው ተዘጋጅታችሁ ለውጊያ ግቡ። ቢኮዝ ጽምዶ የትግራይን ኃይል ብቻ ኤርትራ አጋፍጦት ወደ ኋላ የሚያፈገፍግ ከሆነ ስባድ እኔ እንደዚህ አይነት ጽምዶነት አይቻልም። ኦኬ ይሄው እንትና የቃሉ ሰው ነው ባይዘው ምግበይ እዋጋለሁ ብሎ ገብቶ እየተዋጋ